ርቀቱን አየሽው? ልጅ አታሳብጂ። ሂጂ ዳጣን ጥሪያት። መቼም ከልጃችን የሚበልጥ ነገር የለም። ዳጣን ቤት ተከራይተን እናስቀምጣት እንዴ? ይሄማ በጭራሽ የሆነ በቃ ጭንቀትን ለሰው ማትነግረው ለኔ ማትነግረው ጭንቀት እናትሽን አይሻት ምን ስታደርግ? እኔ እኮ እናቴን እኮ አማርኛ ግን ማንበብ ይችላል። እንግሊዘኛ ማንበብ ትችያለሽ እንዴ? እንግሊዘኛ አባትሽ ማን ነው? አባቴ ስም ሲሳይ ነው አላልሽኝ? ወይዘሮ ማርታ ያየችውን ማመን አቃታት። የያዘችውን የዲኤንኤ ውጤት ስታነብ ዳጣ የአቶ ደረጀ ልጅ እንደሆነች ነገራት። ይህንንም የተጠራጠረችው ማርታ ዳጣን ጠርታ አባትሽ ማን ነው ብትላት ወደ ሰማይ ወደ መሬት ብታይ አባቷ ስም የተነገራት ጠፋት። ወረቀቱንም እያየች ወዴት ልግባ ወዴት እያለች አባትሽ እሱ ልጅ አይደለሽ እያለኝ ስሙን እየጠራ የአባትሽ ተብሎ የተነገራትን ስትላት ነበረ። ነገር ግን ዳጣ የምትለው ጠፍቶባታል። በህልሟ እናቴ እያባረረችኝ ከቤት አስወጥታየሁ እያለች ህልሟንም ለእናቷ ለሰላም ስታወራት ነበር። እናት አለሽ እንዴ እያለቻት ነበረ። ሰላምዬም በህልሜ እኮ ነው ስትላት ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 9 ተለቀቀ። ወደ ክፍል 8 ስንመለስ ለማስታወስ ያክል እንግዲህ ማርታ ወይዘሮ ማርታ እየተደባደበች ኤቢን ነበረ። ከዛም ደግሞ ናታን ደርሶ ሲገላግል የነበረው ዝላይ ነበረ። ሁሉንም የቤቱን ሰው ሁሉ እብድ አድርጓት እየገፈተረች ናታንም ሳይቀር ገፍትራ የጣለችው ማለት ነው። ሲገላግሏት ሁሉንም ውጡ እያለች ኤቢን ዳጣንና ውሃንም አስወጥታ እሷንም ውጭ ከቤት በማለት ገርፋት እሷም ወጣ ከውጭ ከበረዳ ወጣ ነበር። የዚህ ጊዜ ምክንያቱም በባለቤቷ አየሽ ወይ እዩና እመኚ እያለቻት ነበረ። እሷ ግን በንዴት ባለቤቴን የማምነውን እንዴት እንደዚህ የሰይጣን ስራ ትንተያለች በማለት እየተናደደች ነበርና ወጣ። እንግዲህ ኤቢም ከቤቱ ወጣ በር ላይ ቁጭ ብላ ነበረ ከበሩ እዛም ሁና መናፈሻ ሁና ማነች ውሃ እህቴዋ በቃ አይዞሽን እኮ ስትደበድብሽ አዝኛለሁኝ በቃ እወድሻለሁ ነይ እንሂድ ብትላትም አልሄድም ቤት እያለቻት ነበረ። ውሃ ተነስሟ ውሃ ብትለምናትም ኤቢ ፍጹም አልሄድም እያለቻት ነበረ። ይህን ስትላት ይዤ አንቺ በኋላ እመጣለሁ ብትላትም እሺ በቃ እናቴን እነግርልሻለሁ ደግሞ እወድሻለሁ ብላ ትሄዳለች ማለት ነው። ውሃ እንግዲህ ናታንም ወደ እሷ እናትየዋ ጋር ትጠራውና ወይዘሮ ማርታ ሄድና አምጣት በቃ ምንድነው የተፈጠረው ነገር ምንድነው ቢላትም ለመናገር ፍቃደኛ አይደለችም። ይሄ ምኑ ይነገራል ምንም አይጠቅምም እያለች ነበረ። ለናታንም ሄደህ እንትን በላት ስትለው የነበረው አልመታትም ግን እኮ በዚህ እንትን አይልም ያጠፋችውን እንትን ማለት ነው እንጂ እያላት ነበረ። ናታንም እሷ ቁጭ ያለችበት ቦታ ሄዶ ሊለምናት ያመጣል። ወይዘሮ ማርታ ግን እንዴት እንደዛ አደረገች በማለት በመናደድ ሌው ምን ልበለው እያለች በስሜት ሆናለች። እና ያንን የዲኤንኤ ውጤት ቅድድር አድርጋው ከቤት ተናዳ ከሶፋው ላይ ሳሎን ትቀመጣለች። ሳሎን ተቀምጣ ሲያይ አቶ ደረጀም ይመጣና ያያታል። ምን ሆነሽ ነው ማርትዬ ብሎ ሰላሜን ቆንጆ የነሜ ቤት እያለ ይስማታል ግንባሯንና ወደ ክላስ ሲሄድ ያ የዲኤንኤ የበጫጨቀችው ውጤት ክላስ ነው። ይህን ሲያይ ይጠራታል። ማርታ ምንድን ነው እያላት ሲጠራት ሳያነሳውም ነካኸው እንደ እያለችው ነበረ። ኧረ አልነካሁትም በፍጹም እያላት ነበርና እሷን ጠቅልልል አርጋ እንደዚህ እየደበቀች ወደ ልብሷ ጋር ደባበቀች ማለት ነው። በጣም ግን ደስ የሚለው ነገር በጣም ጥሩ ሰው ናት ማለት አንዳንዴ ትዳራቸውን ለማፍረስ አይደለም እንደዚህ በተረጋጋና
በእንትን መንፈሱ ነው እንትን አይሉም። ይሄን ቢሰሙ እሪኦ ብለው ነው የሚያፈርሱት ወዳውኑ ምንድን ነው ብለው። እሷ ግን የሄደችበት ርቀት በምሳሌው ያነጋገር በሰምና ወርቅ በጎችን ቤት ቢኖሩ በግ ቤት ብትኖር ጅብ ቢኖር እኛ ቤት ሁነን ከውጭ ሁነን እንዴት ታደርጊያለሽ እያለችው ነበር። ለሱ ስትነግረ የነበረው ከመጸጸት በሩን እከፍታለሁኝ እያለ ነበር። እንዴ ጅብ እኮ ይበላናል እንዴ ከመጸጸት ከፍቶ አይቶ ሁልጊዜ ጥያቄ ጸጸት ከሚሆን ማወቁ ይሄ ቀላል ነው። ግን ንገሪኝ እስኪ እኔ ባለቤትሽ አይደለሁ? አንዳንድ ሚስጥሮች እኮ በራስ ነው እንትን የሚሉት። እንዴ እኔና አንቺ ሁሉ ልጆች ስንወልድ አብረን ስንኖር እንደዚህ እንትን ስንል እንዴት እኔ ማለት አንቺ ማለት ነው ባልና ሚስት ማለት አንድ አካል ማለት ነው ይላታል አቶ ደረጀም። እሷም እንግዲህ ይሄን እያለች ይሄ የራሴ እንትን ነው እያለች ነበርና ልክፈተው ሌየው ስትል ግን ቀዳ ነው እየጣለችው ያን ወረቀት። እሱም ደብቃ እትራሷ ጋር ኮሜዲን ውሃ ታስቀምጣለች። አየኸው እንዴ ስትለው አላየሁት። ምንድን ነው ኤቢ ከኮሌጅ ወደቀች እንደ ቢላትን በፍጹም ኤቢ ግን በጣም ተበላሽታለች፣ እባክህን እንትን በል እያለችው ነበር ማለት እሷ ምንድን ስለሆነች ነው እኔ ይመስለኛል ዳጣ ጋር ዳጣ ከመጣች ጀምራ ነው የተቀያየረችው እያለች ነበረ። ስለዚህ ግረፋት እያለ ነበር። እንዴ ምንድን እናድርግ ታዲያ? እኔ እንጃ። አሁን ላይ በጣም የምትቀያየረው በዳጣ ምክንያት ነው። ስለዚህ ዳጣን ቤት ለብቻዋ እንከራይላት ስትለው ነበረ ወይዘሮ ማርታ። ይህን ስትለው እንግዲህ ብድግ ብሎ አይቻልም ብሎ ነው ተነስቶ የወጣው ማለት ነው በመናደድ። እንግዲህ ወደ ኤቢ ሊያመጣት የሄደው ናታን ማለት ነው እየጠየቃን ነበረ። ምን ይሰራልሃል አንተ አይጠቅምህም እያለ ነበረ። ነይ እንሂድ እናትሽ እንትን ብላለች አንተ አስላ አትወደኝ እያለች ነበር። እና ግዴታ ያፍቅረኝ የምትለው እኮ እንትን እልሃለሁ አንተ አይገባህም እያለችው ነበር። ምኑ ነው የማይገባኝ ግልጽ አድርገሽ ንገሪ ቢላትም አልነግረህም አንተ ራስህ ታውቀዋለህ ስለዋለች። ሳትነግረኝ ለምን ናት ተነሺና ሂጂ አባብልና አምጣት ተብለህ ነው እያለች ነበር ኤቢም ማለት ነው። አሁን ላይ ቶሎማ እያደበድብሽ አንቺ እኮ እንደ ሕፃን ልጅ እንትን ማለት ሳይሆን መደብደብ ሳይሆን ምክር ነው ንገርልኝ ለቤተሰቦች እያለኝ ነበረ። እና አሁን አንተ እዚህ ቁጭ አልከው እኔን እንትን ልትለኝ ነው እያለችው ነበር። እሱ ግን ስራ አለብኝ ስለዚህ ነይ እንሂድ እያላት ነበረ። አየህ ለእኔ ራሱ ማንም ሰው ጊዜ የሚሰጠኝ የለም አንተ ራሱ ትለዋለች። እሱም ዝም ይላታል። ተነሽ እያለ እንትን እያላን ነበር። አንተ አይገባህም ብትለውም ስለ ፍቅር ጥያቄዋ ማለት ነው። እኛ እኮ አሁን እዚህ ደረጃ ላይ ምንድን ነው የማይገባኝ ነገር ለአንቺ ገብቶች ለእኔ አልገባኝ እያላት ነበር። እሷም እንግዲህ ሁሉንም ነገር ያው እንትን ስለምትለው በቃ እኛ እኮ አብረን እንትን ያን ይህም በቤተሰቦቻችንን ደግሞ ገመድ ቤተሰብ የሆን ነው ማጣት የለብንም። ቤተሰቦቻችን ደግሞ በአንድ እንትን ያሉበት ነው። እኔና አንቺ ደግሞ በአንድ እንትን ሆነን ቢቆራረጡስ ቢል ሲላት እኔ ምን አገባኝ ስለ ቤተሰቦች ስለ ራሴ እንጂ ብላ ትጮኻለች ማለት ነው። ናታንም በቃ ልሰብበት ጊዜ ስጪ ብሎ ነው ይዟት ይሄዳል ማለት ነው። እሺ በቃ አመሰግናለሁ ብላ ልታቅፈውን ብትል እሱ ግን ዝም ብሎታል ማለት ነው። እንግዲህ ወደ እናትየዋ ጋር ስንመጣ እናትየዋ እንግዲህ እንደደበቀችና እዛው ሳሎን እንደሆነች አቶ ደረጀም ከቤት ወጥቷል። ከቤት ወጥቶ ይህንን ስትለው ምክንያቱም ለዳጣ ቤት እንከራይላት እያለ ነበረ። የስም ጊዜ እሱም ዝም ብሏት የሄደው ወደ ዳጣና ውሃ ጋር ስንሄድ እንግዲህ ዳጣ አሁን ላይ ቁጭ ብላ ሳሎን ደብሯታልና ምን ሆነች ነው እያለቻት ነበረ ሰላምዬ ማለት ነው። ሰላምዬ እንግዲህ ስታያት ፊቷን እንትን ብሏል። እናቴ በህልሜ ዛሬ በጣም መጥፎ ህልም ነው ያየሁት። ስለዚህ በጣም እያባረረችኝ ነበረ ትላታለች። እንዴ እናት አለሽ እንዴ ትላታለች። እንዴ በህልሜ እኮ ነው እናት አዎ ትልና አዎ ብላ ከዛ ትነግራታለች ህልሟን ማለት ነው። ታዲያ ህልምሽን ደግሞ እንደዚህ የምትይው እያለቻት ነበረ ማለት ነው። እንግዲህ ወደ ኤቢ ስንመጣ ኤቢ በዳጣ የምቀናው ኳስ ተጫውተው ከናታን ጋር መታ ቁጭ ስትል አንቺ እንደ ወንድ መላፋት እንደዚህ ነው መጫወት፣ አንቺም እኮ ብትመጪ እንደውስ ድሮ እኔ መቼ ታጫውተኛለህ ትለዋል። አንቺም እኮ ብትመጪ ኳስ ትጫወቻለሽ ይላታል ናታን ኤቢን እንግዲህ ማለት ነው። ኤቢ እንግዲህ አንቺ
እኔ እንደ ወንድ ግዴታ መራገጥ ኳስ አለብኝ እያለች ነበር። ይሄ እኮ መጫወት ነው እያለች ነበርና ስትጮህ ትቷት እሷም ትታት እሱም ትቷት ይሄዳሉ ማለት ነው። እንግዲህ አቶ ደረጀ ይህንን ብሏት ስለወጣ የዲኤንኤው ምርመራ እንደቀደደችው ነው። ኤቢም ሴትየዋም ማርታም እንግዲህ በጥያቄ ውስጥ ነው ያለችው። ሌው ምን ልበለው ቀደዋለች። ስለዚህ በቃ ማየት አለብኝ ብላ ወደ ውሳኔዋ ገባች። ወደ ውሳኔዋ ስገባ ደግሞ ቀደዋለ እያንቀጠቀጣት ነው። ግን እንዳይሆን እኔ ስንት ዓመት ያፈራሁት ትዳሬ ስንት ዓመት የቆየው ባለቤቴን በዝም መጠርጠር የለብኝም እያለች ነበረ። ያው ለባለቤቷም ውጭ በጓ ብትኖር ከዛስ ልንከፍትላት ጅቡም አብሮ ቢሆን እያለች ነበርና ሰምጮህ እንደዚህ እንትን ማለት ነው ብላ ነበር ስትለው ሲላት የነበረው ጸጸት እንትን ከሚል ሲላት፣ እሷም ያንን ሁላችንንም እኮ ይበላናል እያለችው ነበር። ምንድን ነው ግራ የተጋባው። እናም በዚህ እያለ ያን ወረቀት ገጣጥማ እያየችው መጀመሪያ ወረቀቱን ገጣጠመችውና ለማየት እናትየዋ ልጅቷ መጣይና በቃ ቀድጄ ቆሻሻ ጥየዋለሁ ትላታለች ለኤቢ። ኤቢም እንግዲህ ብዙ ብር እኮ ነው ያወጣሁበት እንዴት እንደዚህ ታደርጊያለች ትላታለች። ይህን ስትላትም እንግዲህ ኤቢ እልከኛዋ ማለት ነው ተነስታ ትሄዳለች። አይመለከትሽም ብላ የዚህ ጊዜ እንግዲህ ኤቢም መታ እንትን ትትላት የት ሆስፒታል ነው እንትን ያልሽው እያላቻን ነበረ። ይህም ብትላትም ልነግራት እንትን አላለችም እና ልታነብ ገጣጠመችው። ለሁለት ነበረ የቀደደችው። ያንን ልታነብ ስትል ልክፈተው ምን ልበለው እያለች ወደ ፈጣሪዋ ጸሎት አደረሰች። ጸሎትም ስታደርግ ይህ ነገር ምንድን ነው በማለት ለማየት 10 ጊዜ እንዲህ ስገጣጥም ልቶ ወይስ ሌው እያለች በጥያቄ ውስጥ የምትገኘው ወይዘሮ ማርታ ለማየት ያንን ወረቀት እንግዲህ ከፍታ ለማየት ትችላለች። ያንን ስገጣጥማ ስታየውም ግን የዳጣ ዲኤንኤ ስም እንግዲህ ከአቶ ደረጀ ጋር ተመሳሰለባት። እሷም ጠርታ ዳጣ እያለች ጠርታት ነበረ። ምንድን ነው ብላ ዳጣም መታ እንግዲህ የማለ አባትሽ ማን ነበር ስሙ እያለቻት ነበረ። እሷም የምትለው ጠፋትና ወረቀቱን እያየች ነውና በጣም ግራ ተገብቷታል። ይህንን ስትላትም ዝም ብላ ዳጣ ቀጥቀጥቀጥ እያረጋት ወረቀቱን እያየ የአባቷን ስም መጥራት አቃታት። ሰውየው ደረጀ የነገራትን ሴትዮዋ ስለምታውቀው ያቶ እንትና ልጅ አይደለሽ እያለቻት ነበር። ወይዘሮ ማርታ ማለት ነው እንግዲህ ያንን ስም ስታነብ ደንግጣ ይዛ ነው የቀረችው። ዳጣዬም የአባቷ የውሸት ስሙ ጠፍቶባት ተደናግጣ አፏም ሰውነቷም እየተንቀጠቀጠ ነበር። የኔ ምስኪን ዝጋ አሳዘነች ማለት ነው። እንግዲህ ማርታ ምን ትል ይሆን? አቶ ደረጀስ የሚለውን በዝግታ ያስረዳታል። ግን ያው ቤተሰቡ ይበጠበጣል። የማምነው ባለቤቴ ሄደህ ወስልተህ ነው እንደዚህ ያረከው ትለዋለች። ምክንያቱም ማምና ብዙ ነገር እንትን ትላለ ያው ባለመናገሩ እንግዲህ እንትን ሊል ይችላል። እሱም እንግዲህ ያለውን ያስረዳት ይሆናል። ለነበረን ቆይታ እናመሰግናለን። ባይ ባይ።